ከመጻሕፍት ዓለም ፕሮፌሰሩ ደራሲ አዶኒስ ተራኪ ደጀኔ ጥላውንና ኢየሩሳሌም ነጋ ፕሮፌሰሩ ክፍል 3 ትረካ እንዲህ ተዘጋጅቷል። ወድጄኔ የምቀበል ምን ላድርግ? አረ ሰጠኛል ስለ አንተ መች ሰምተኝ ዝም ብለሽ ያዥ ቢች ትለኛለህ። እና ቆይ ምን ማድረግ ነበረብኝ? ጥሩ ስንት ጊዜ ሰጠውሽ? እኔ እንጃ አንድ 4 ሰዓት ሰጠኝ ትቀራለህ። ፕሮፌሰሩ በብሽቀት ስሜት በሷ በኩል ባለው ኮሞዲኖ ላይ ወደ ተቀመጠው ቦርሳ ይሄድና አንስቶ ሲከፍተው በርካታ የተጣጣፉ የ50 ብር ኖቶች ይዘረግፋሉ። I can't believe it አለ ፕሮፌሰሩ ብሮቹም በጣቶቹ መሃል እየገመተ። ይሄ ሁሉ እኔ ሰጠውሽ ነው ማለት ነው እንዴ? ታዲያ አተምኩት ብለህ ነው? ቆይሺ 4-5 ጊዜ ሸለምከኝ ብለሻል። 1-4 ደግሞ ሂሳብሽን እያልክ ሰጠኸኝ ብለሻል። ጥሩ የቀረውስ? ይሄ የቀረውስ ምንድነው? የቀረውማ እዚህ ክፍል ውስጥ ከገባን በኋላ ይሰጠኸኝ ነው። የፕሮፌሰሩ አይኖች እንደገና ፈጠጡ። ማለት እዚህ ከገባን በኋላ ደግሞ ለምንድን ነው የሰጠውሽ? ያስቤዛ እንዳትይኝ ብቻ። ባካ አታድርቀኝ። ሂሳቤን ብቻ ተወልኝና ገንዘብን መውሰድ ትችላለህ። ራስህ ሰጠኝ እንጂ አልሰረኩም። ምን ታፈጥብኛለህ? ቆይ አላፈጠጥኩብሽም አላት የማረጋጋት አይነት። እዚህ ከገባን በኋላ ምን ብዬ እንደሰጠውሽ ብቻ ንገሪኝ። ምን ያደርግልሃል? አንዴ ረስተኸዋል። በቃ ተው። ኖ ማወቅማ እፈልጋለሁ ሲል ጥያቄውን አጠናከረ። እዚህ ከገባን በኋላ ልሰጥሽ የምችልበት ምክንያት አይታየኝም ነው ወይስ እዚህ ምስክስታ አልኩልህና ሸለምከኝ ልትይ ነው? በቃ ሰጠኸኝ እኮ ለምን? ለምን አትተወኝም? ግድልሽም ንገሪኝ። ፕሮፌሰሩ የሚለቃት አይመስልም። ግን የግድ ማወቅ አለብህ? አዎ የግድ ማወቅ አለብኝ። ቆንጂቷ ደረቷን ባንሶላ ሸፍና ከተጋደመችበት ቀና አለችና ያልጋውን ራስጌ እንጨት ደግፍ ብላ ከተቀመጠች በኋላ ሲጋራ አንስታ አቀጣጠለች። ፕሮፌሰሩ እንደ ንቁ ተማሪ የምትለውን ለመስማት ሙሉ ትኩረቱን አዘጋጀ። እንዴት መሰለህ አለች ሲጋራዋን 1-2 የመጋ ካጣጣመች በኋላ። ገና ከመጀመሪያው ሁኔታ ሁሉ ልክ አልነበረም። ማለቴ እየዞርን እየጠጣንም እያለ 10 ሺት የመጨረሻ አንድ ቤት ብቻ ሳይኝና በቃ አንቺንም እሸኝሻለሁ እኔም ወደ ቤቴ እገባለሁ እያልኩ ተጨነቅ ነበር አለችና ለሲጋራው ያህል ፋታ ወሰደች። መጨረሻ ላይ ከአንድ አዝማሪ ቤት ወጣንና በቃ ሰፈርሽ ላድርስሽ ብለህ እየሄድን እያለን ድንገት ይሄን ሆቴል ስታይ መኪና ንጥፍ አደረክና ድርግም አልክ። እንደገና ሌላ የሲጋራ ፋታ። እኔን መኪና ውስጥ ትህኝ ሪሴፕሽን ደርሰ መጣህና እባክሽ ደክሞኛል መንዳት አልችልም
እዚሁ ባድር ይሻላል ብዬ አልጋ ያስኩ አልከኝ። ከዛ ተያይዘን ወደዚህ ክፍል መጣን። ልክ አልጋውን ስታየው ድንገት ልውጥ አልክና ኖ ኖ ኖ ኖ በፍጹም አላደርገውም ደህና ደሪ አልክና ጥለኝ ልክ አልክ። ከግቢው ስትወጣ የመኪና ድምፅ ሰማሁና ልለቃለቅ ብዬ ባኞ ቤት ገባሁ። ብዙም ሳትቆይ ተመልሰ መጣና አንኳኳ። ከፈትኩልህ ገባ አለችና ለሲጋራዋ ተራ ሰጠች። ከዛማ ምኑ ልንገር ጨርሶ ሌላ ሰውንክ በጣም መነጫነጭ ጀመርክ። ሲጋራ በላዩ ታጨሳለህ፣ ጸጉርህን ትነጫለህ፣ እኔን ታማራለህ። አንቺ ቢች አድርጌ ማላቀው ነገር ሆቴል አላደርሽኝ ምናምን ትለኛለህ። ከዛ ሽት አልክና የገዛ ጉንጭን በጥፊ ስታጨው እኔ በሳቅ ፈነዳ። ሰው እንዴት ራሱ በራሱ በጥፊ አትሳቂ፣ የሆነውን ሁሉ በትክክል ንገሪኝ፣ አንድም ሳታስቀሪ። እንዴ እየነገርኩህ እኮ ነው። ከዛ ለነገሩ አንቺ ምን አጠፋሽ? ዋናው ባለጌ እኔ ራሴ ነኝ አልክና ወደ እኔ ቀረብ ብለህ በጥፊ ምችኝ አልከኝ። ምን አለ ፕሮፌሰሩ በመደናገጥ። በጥፊ ምችኝ አልከኝ? አሁና መጀመሪያ እምቢ አልኩህ፣ በኋላ ግን ጭቅጭቅ ስታደርገኝ አንዴ መታው። እሺ እንደሱ አይደለም፣ በደንብ የበላሽ የጠጣሽው ምችኝ ብለው ውጥር አደረገኝ። ከዛ ምን ቸገረኝ ብዬ የበላው የጠጣሁትን መታው። ከዛ ልክ እንደዚህ 3 ጊዜ ምችኝ አልክና 50 ብር ሰጠኝ። እምቢ አልኩ፣ 50 ጨመርክልኝ። እምቢ አልኩ፣ እባክሽ ለብልግና የቅጣት ስለሚያስፈልገኝ ነው ብለህ ስታስጨንቀኝ በቃ እሺ አልኩ። እና 3 ጊዜ በጥፊ መታሽ? ቀላል አጠናፈርኩ። እንደማትለቀኝ ሳውቅ ምን ላድርግ? ጂሰስ ክራይስት አለ ፕሮፌሰሩ። እንስት ሰይጣን ስጋ ለብሳ ወርዳ እያበሸቀችው ያለች እስኪመስለው ድረስ እውነታው ይራቀው። ምንም አያስታውስም ብለሽ እያጃጃልሽኝ ነው ወይስ? ወይ ማጃጃል የሆነውን ነው የምነግርህ። በግድ ካልነገርሽኝ ስላልከኝ ነው እንጂ እኔማ ግን ለምንድን ነው የተማራችሁ ሰዎች ስትባሉ ፍላጎታችሁ ሁሉ ከሰው የማይገጥም ግራ የሚሆነው? የተማራችሁ ሰዎች? ያበዳችሁ ሰዎች በይ እንጂ። ወይኔ ሰውዬው! ሙት አንተ ብቻ እኮ አይደለም። ብዙ ጊዜ እንደዚህ አይነት አጉል ጸባይ የሚያጋጥመኝ ከተማሩ ከተከበሩ ሰዎች ጋር ነው። ነው? ከተማሩ ከተከበሩ? ሙት ይዜ የሚመጡትን አጉል አመል ብዘረዝርልህ አታምነኝም። ለምሳሌ አንዳንዱ ቆይ ሌላውን ሁሉ ተዩና ወደ ዋናው ነገር እንግባ። አሁን ማወቅ የምፈልገው አንድ ነገር ብቻ ነው። አደራሽን እውነቷን ንገሪኝ። ምን ሴክስ አድርገናል? እሱ የኔም ጥያቄ ነው አለች ሸርተት ብላ አልጋ ውስጥ እየገባችና እየተመቻቸች። ማለት አለ ግራ የገባው ፕሮፌሰር። ከመታው በኋላ ከተንበረከክበት ተነሳና ሱሪን አውልቀህ ተኛ።
እኔንም በቃ ተኝ ሌላ ምንም አልፈልግም አልከኝ። ከዛ ትንሽ እንደተኛን ወደ እኔ ዞርክና ገላይን ማሻሸት ጀመርክ። አይዞሽ እንቅልፍ እስኪወስደኝ ብቻ ነው አልክና ጡቶች መደባበስ መሳም ምናምን ቀጠልክ። ከዛ አንዴ በደንብ ሳምከኝና ድንገት ፍንጠር ብላ ወደ ባኞ ቤት ሮጥክ። ወደ ባኞ ቤት አሁን ማለት ለምን? ምን አውቅልሃለሁ? አፈን ልትጣጣ ወይም ልታስመልስ ይሆናል። ቀላል አመሸከኝ እንዴ? ግን አንተ ከምር እንዲህ አይነት ነገር አርገህ አታውቅም? እንዲህ አይነት ነገር ማለቴ ከእንደኔ አይነቷ ጋር እንዲህ እንደዛሬው ተሳስተው አታውቅም? የጀመርሽውን ጨርሽልኝ። ከዛ ምን ሆነ? ከዛማ ከባኞ ቤት እንደተመለስክ አንድ ሲጋራ ጨስክና ጀርባህን ሰጥተኸኝ ለጣልክ። ማለት በቃ አለ ፕሮፌሰሩ በመጠነኛ እፎይታ። ከዛ በኋላ በዚሁ ሁኔታ ነው የነገው። ትንሽ ታገስክ። ትንሽ አሸልቦኝ ስነቃ ደግሞ እንደገና ስታሻሸኝ ቆየና ድንገት ጉብ አልክብኝ። ኦ ማይ ጋድ! ለነገሩ ትንሽ ታገልክና ቅፍ አደረከኝ። እንቅልፍ ወሰደ። ይሄ ማለት አላደረግንም ማለት ነው? እኔ እስከማውቀው ድረስ አላደረግንም። እንግዲህ ምናልባት እንቅልፍ ከያዘኝ በኋላ እንዴት? ምን ማለት ነው? እንቅልፍ ከያዘሽ በኋላስ ቢሆን አድርጌ ቢሆን ላታውቂ ትችያለሽ? እንዴ ለምን አልችልም? ይሄ እኮ ያለ ነው። በዚያ ላይ የኔ እንቅልፍ ደግሞ ልዩ ነው። አንዴ በደንብ እንቅልፍ ከያዘኝ ተሸክመ ባኞ ቤት ወስደ ገላይን አጥበኝ ብትመልሰኝ እንኳን ላላውቅ እችላለሁ። እባክሽ ለምንድን ነው ቁም ነገር ላይ የምትቀልጂው? ቀልዴን አይደለም። ቆይ እሺ አድርጌ ይሁን አይሁን አሁን የምታውቂበት መንገድ የለም? ሚኒሊክ ወስዶ አስመርመኛ። አታሹፊ። ማወቅ የምትችይበት አንድ መንገድ መኖር አለበት እኮ። ምን አይነት መንገድ? አይ ዶንት ኖ፣ ብቻ የሆነ መንገድ። ምን ነው ብትሆኝ በእናት። እኔ እምልሽ አለ ፕሮፌሰሩ ሲጋራ አቀጣጥሎ እየተንጎራደደ ጥቂት ከቆዘመ በኋላ። ምን ያህል ጊዜሽ ነው በዚህ ስራ ላይ? ለነገሩስ ጀማሪ ነኝ፣ ብዙም አልቆየሁበትም። ጀማሪ ማለት ምን ያህል ጊዜ? ግፋቢል 2 አመት። 2 አመት ብዙም አልቆይሽበት ጀማሪ። ምን ነው ብዙ ይባላል? አባይኔ ያላያሉ። በአንድ ሌሊት ይህን ሁሉ ገንዘብ የምታገኝ ከሆነ በ2 አመት ውስጥ አውሮፕላን መግዛት ነበረብሽ አለ ከቦርሳው የተዘረገፉትን ብሮች እየሰበሰበ። ምን ነው ለእኔ ሰጠኝ ከነከነ? በግልጽ ስለነገርኩ ነው። ሌሊቱን ሙሉ ስትዘራው ያደርከው ምን ነው አላሳሰበ? ያ ሌላ ይሄ ሌላ ምን አገናኘው? እነሱ እኮ በሰጣቸው በድምጻቸውና በስክስታቸው አስደስተውኝ ነው። እኔም በሆን በሰዓቱ እንዳስደሰትኩ እርግጠኛ ነኝ። ይልቅ አጭቅጭቀኝ ልተኛበት አለች ቆንጂቷ በደረቷ ተገለበጣ እየተመቻቸች።
እንዳልኩ ሂሳቤን ብቻ ተወልኝና ገንዘብን ይዘህ መሄድ ትችላለህ። ፕሮፌሰሩ 2 ባለ 50 ብር ኖቶች ኮሞዲኖ ላይ ጣል አደረገላትና የቀረውን ኪሱ ከተተ። ጫማውን ካጠለቀና ኮቱን ከደረበ በኋላ ሞባይሉና ላይተሩን አነሳና እስቲ ለማንኛውም አላት ክፍሉን እየቃኘና ለመውጣት እየተዘጋጀ። የሆነው ሁሉ በኔና ባንቺ ይቅር፣ በቃ እንዳልተገናኘን ቁጥሪው። በተረፈ አምላክ ይሙላበት። የሰማችሁ አትመስልም። ሰምተሽኛል? አላት ጠጋ ብሎ ትከሻዋን ነካ ነካ እያደረገ። ባክተወኝ ሰምቻለሁ አለችው ቀና ሳትል። ፕሮፌሰሩ በሩን ከፍቶ ወጣ። ወዲያው ቆንጂቷ ቀና አለችና ኮሞዲኖ ላይ የተወላትን 2 ኖቶች አየች። ራሷም በትዝብት አይነት ወዘወዘችና ተመልሳ በደረቷ ተኛች። ብዙም ሳይቆይ በሩ ተከፈተና ፕሮፌሰሩ ተመልሶ ገባ። ቆንጂቷ ቀና አላለችም። ጥቂት ቆም ብሎ ሲመለከታት ከቆየ በኋላ ኪሱ ጨምሯቸው የነበረውን የተጣጣፉ የ50 ብር ኖቶች በሙሉ ኮሞዲኖ ላይ ዘርግፎላት ወጣ። የሆቴሉን ኮሪዶር ጨርሶ በደረጃው ኮረደ በኋላ ጥግ ይዛ ወደ ቆመችው መኪናው አመራ። ዝናብ ፊት እንደነሳው አዝመራ ሁለመናው ሽምቅቅ ብሏል። በዝግምተኛ እንቅስቃሴ የመኪናውን በር ከፍቶ ከገባ በኋላ መቀመጫው ላይ ዝርፍት አለና ራሱን ወደ ኋላ አንጋሎ አእምሮ ውስጥ እንደ በረሮ መንጋ እየተርመሰመሱበት ያሉትን ክፉና ደግ ሐሳቦች ያዳመጠ ጥቂት አፍታዎች አሳለፈ። ማለዳው እጅግ ብሩህ ነው። ፕሮፌሰር ግን አንዳች ጽልመት ያጠላበት አይነት ጭግግ ብሎታል። አይኖቹን ጨፈን አድርጎ በረጅሙ ተነፈሰና ከተንጋለለበት ቀና በማለት የመኪናውን ሞተር ካስነሳ በኋላ በዝግታ የሆቴሉን ቅጥር ግቢ ለቆ ወጣ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።